ሰላም ሰላም፣ እንዴት ናቸው የዩቲዩብ ቤተሰቦች? ሰላም ነው። ዛሬ ደግሞ ቀጥታ ከላቦራቶሪ መጥቻለሁ። እዚህ የምታዩት የጅማ ዩኒቨርሲቲ ሜዲካል ሴንተር ወይም የጅማ ዩኒቨርሲቲ ኮምፕሬሄንሲቭ አጠቃላይ ስፔሻሊስት ሆስፒታል ዋናው ላቦራቶሪ ክሊኒካል ኬሚስትሪ ሴክሽን ነው። እዚህ የምታዩቸው የተለያዩ ማሽኖችና መሳሪያዎች አሉ። እዚህ የምታዩት ይሄ ኮባስ የሚባለው የኬሚስትሪ ማሽን ነው። ይሄ ማሽን በጣም የተወሳሰበ እንዲሁም በጣም የዘመነ ፉል አውቶሜትድ የሚባል የኬሚስትሪ ምርመራን የሚያካሄድ ማሽን ነው። እጅግ የዘመነ የብዙ ሰዎችን ስራ በአንድ መስራት የሚችል የሆርሞን እና የኬሚካል ቴስቶችን የኪድኒ ፋንክሽን ወይንም የኩላሊት ፋንክሽን ቴስቶችን የሚሰራ የሊቨር የጉበት ፋንክሽን ቴስቶችን የሚሰራ ኢንዛይሞችን፣ ሆርሞኖችን፣ የተለያዩ ሰው ውስጥ ያሉ ኢንዛይሞችና ኬሚካሎችን አናላይዝ የሚያደርግልን እጅግ የዘመነ ፉል አውቶሜትድ የሚባል ብዙ ቦታዎች የማይገኝ እጅግ የተወሳሰበ ማሽን ነው ማለት ነው። አሁን እዚህ ጋር የምታዩት ኮባስ 6000 ነው የሚባለው። ይሄ እንደምታዩት ኮባስ 6000 ነው የሚባለው። ይሄ በሮሽ ዲያግኖስቲክ ላቦራቶሪ ወይንም በሮሽ ጀርመን ውስጥ የሚመረት ማሽን ነው ማለት ነው። እዚህ ጋር የምታዩት ኮባስ C501 የሚባለው ይሄ የኬሚካል ምርመራዎችን የምናካሄድበት ሞጁል ነው። እዚህ ጋር የሚካሄዱት ምርመራዎች የኬሚካል ምርመራዎች በተለይ የኩላሊት ምርመራ እና ክሪያቲኒን፣ ዩሪክ አሲድ፣ ዩሪያ የሚባሉ ወሳኝ የኩላሊታችንን የማጣራት አቅም የምንመዘንባቸው ወሳኝ ምርመራዎች የሚካሄዱት በዚህ ነው፣ ኮባስ C501 የሚባለው። ሌላው ደግሞ እዚህ ጋር ኮባስ E601 የሚባለው ነው። ኮባስ E601 የምታዩት ምንድነው የሚመረምረው? የሆርሞን ምርመራ፣ የታይሮይድ እጢ፣ የአርኔላን እጢ፣ የተለያዩ ምርመራዎች እዚህ ጋር ነው የሚካሄዱት። ይህን የተወሳሰበ ሬጀንት መውሰጃ፣ ሳምፕል ማስገቢያ፣ ውጤት ሳምፕል አናላይዝ የሆኑትን ወደ ውጭ የሚያወጣበት ወሳኝ መሳሪያ ነው ማለት ነው። ሶ በአጠቃላይ ኮባስ የሚባለው የሆርሞን ምርመራዎችን የምናካሄድበት የኬሚካል ምርመራዎችን አጠቃላይ ክሊኒካል ኬሚስትሪ የሚባለው የጉበት አንዳንድ ጊዜ ደግሞ ቱመር ማርከር ይሄ ለካንሰር ቅድመ ምርመራ የሚፈለጉ ወይም ለካንሰር ቅድመ ምርመራ የሚጠቅሙ የሰውነት ባዮማርከር የሚባሉትን ማለት ነው ምርመራ የሚካሄዱበት በዚህ ማሽን ነው ማለት ነው። እዚህ ጋር የምታዩት ዲአዮናይዘር ነው። ኦኬ ዲአዮናይዘር ነው እንደምታዩት። ይሄ ማሽን ውሃ ስለሚፈልግ ይሄ ዲአዮናይዘር ጥቅሙ ምንድነው? ያጣራል። ኦኬ በማጣራት ውሃው ከውጭ የሚመጣውን ውሃ በማጣራት እንዲሁም ዲአዮናይዝ የተለያዩ አዮኖችን ከውስጡ በማውጣት ሪሙቭ በማድረግ ወደ ማሽኑ ያስገባልናል። ቀጥታ ውሃ እኛ ምንም አንጨምርም። ውሃውን ቀጥታ የዲአዮናይዝ አድርጎ ቀጥታ ያስገባልናል። ራሱ አናላይዝ ያደርጋል ማለት ነው። እዚህ ጋር ደግሞ የምትመለከቱት ይሄ ማዘዣው ነው። ቀጥታ እንደምታዩት እዚህ ጋር ነው የሚታዘዘው። ቴስቶችም እናስገባቸው ቴስቶች ራክ ነምበር አለ። ራኮች ማለት ሳምፕል መቀመጫዎችን እዚህ ጋር እናስገባለታለን። የተለያዩ የምንፈልጋቸው ቴስቶች ወይም ምርመራዎችን እዚህ ላይ እናስገባለታለን። ከዛ በኋላ ራሱ መጥቶ ምን ያደርጋል እዚህ ጋር ማለት ነው ሳምፕሎቹን እኛ እዚህ ጋር ነው እናስቀምጠው። እዚህ ቦታ እናስቀምጥለታለን። ራሱ ይወስዳል። ውስጥ አናላይዝ ካረገ በኋላ ራሱ ጨርሶ በዚህ በኩል ያመጣል። እዚህ ጋር ታስገባላችሁ ሳምፕል እዚህ ጋር ነው የምናስገባው። ዘን ራሱ ወደዚህ ይወስዳል ማለት ነው። ከወሰደ በኋላ እዚህ ጋር አናላይዝ ያደርጋል። እዚህ ጋር ኬሚካል አናላይሲስ ነው፣ ኬሚካል ቴስት ነው። በዚህ ጋር ደግሞ ራሱ ያወጣል ማለት ነው። ኦኬ ስለዚህ እኛ ማስገባት ማውጣት የለብንም። ራሱ ያስገባል ያወጣል ማለት ነው። በጣም የተወሳሰበ እንትን ነው ማለት ነው።